የወሩ መጨረሻ ሲደርስና የባንክ ሂሳባችንን ስንመለከት የደከምነውን ያክል የፋይናንስ ውጤት አናገኝም። ይህ ሁሉ አመት ሰርቼ ለምንድነው የፋይናንስ አቅሜ የማያድገው ብለን ስንጠይቅ ብዙዎቻችን ምክንያቱን የምንፈልገው በደሞዛችን ማነስ፣ በአለቃችን ወይም በሀገሪቱ የኢኮኖሚ ሁኔታ ላይ ነው። ነገር ግን እውነተኛው የፋይናንስ ስኬት የሚመነጨው በወር ከምናገኘው የገንዘብ መጠን ሳይሆን ገንዘብን አያያዝ ልማዳችንና ከምንወስነው ውሳኔ ነው። የፋይናንስ ነጻነት ማጣት ከሰማይ የሚወድቅ የእድል ጉዳይ አይደለም። ይልቁንም በየቀኑ ሳናውቀው የምናሳልፋቸው ትንንሽ የፋይናንስ ስህተቶች ድምር ውጤት ነው። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል የፋይናንስ ነጻነትን እውን ለማድረግ ለሚተጉ፣ በዲጂታል ቢዝነስ ዓለም የራሳቸውን አሻራ ለማሳረፍ ለሚጥሩና በእውቀት ላይ የተመሰረተ የኢንቨስትመንት ስትራቴጂ ለሚፈልጉ የተዘጋጀ የእውቀት ማዕከላችን ነው። ዛሬ በዚህ እጅግ ሰፊና ጥልቅ ማስተር ክላስ የፋይናንስ እድገቶን ወደ ኋላ እየጎተቱ ያሉ 6 የተለመዱ ግን ማንም ትኩረት የማይሰጣቸውን ስህተቶች ከነሙሉ ስነ ልቦናቸው እናወጣቸዋለን። ከዚህም ባለፈ የዓለማችን ታላላቅ ባለሀብቶች፣ ቢሊዮነሮችና ስኬታማ ኢንቨስተሮችን እነዚህን ወጥመዶች እንዴት እንደሚሰብሩና ወደ ግዙፍ ሀብት እንደሚቀይሩ አብረን እንማራለን። አእምሮውን ክፈቱ፣ አዳዲስ የካፒታል ሀሳቦችን ለመቀበል ተዘጋጁ እና የፋይናንስ አቅሞን ወደ ላቀ ደረጃ የሚያሸጋግረውን ጥበብ አብረን እንመርምር። አንደኛ፣ የፋይናንስ ምክር የምናገኝበትን ምንጭን አለመለየት። በህይወታችን ውስጥ የምንሰራው ትልቁና እጅግ አደገኛው ስህተት ገንዘብን በተመለከተ ምክር የምንቀበለው የፋይናንስ ስኬት ከሌላቸው ሰዎች መሆኑ ነው። አብዛኛው ሰው ስለ ኢንቨስትመንት፣ ስለ አዲስ ቢዝነስ ወይም ስለ አክሲዮን ማማከር ሲፈልግ ወደ ቤተሰቡ፣ ወደ ጓደኛው አሊያም ራሱ በዕዳ ወደ ተዘፈቀ የስራ ባልደረባው ይሄዳል። ራስዎትን ይጠይቁ። ታማው ሐኪም ቤት ሲሄዱ ምክር የሚጠይቁት ሌላ ታካሚ ነው ወይስ ዶክተሩን ነው? የገንዘብ ችግር ያለበት ሰው የሚሰጠው ምክር እርስዎ ቀጥታ ወደ ተመሳሳይ የገንዘብ ችግር ነው የሚመራዎት። አብዛኛው ሰው ይህንን የሚያደርገው ደግሞ በሳይኮሎጂ የማረጋገጫ እድሎ ስለሚፈልግ ነው። ከስኬታማ ሰው ጋር ተቀምጦ የራሱን ድክመት ከማየት ይልቅ ከድሃ ጓደኛው ጋር ተቀምጦ ኑሮ ከብዷል፣ ቢዝነስ አይሰራም የሚል መጽናኛ መስማት ይቀለዋል። ታላላቅ የፋይናንስ ሊቃውንት ይህንን ስህተት ፈጽሞ አይሰሩም። እነሱ ምክር የሚቀበሉትና የሚያዳምጡት መድረስ ከሚፈልጉት የሀብት ማማ ላይ ቀድሞ ከወጡ ሰዎች ብቻ ነው። በቢዝነስ ሳይንስ የአካባቢህ 5 ሰዎች የገቢ መጠን አማካይ ያንተ ገቢ ነው የሚል ወርቃማ ህግ አለ። ቢሊዮነሮች ማን እንደሚመክራቸው በጥብቅ ይመርጣሉ። እርሶም የፋይናንስ እውቀቱ ማሳደግ ከፈለጉ አካባቢውንና መረጃ የሚቀበሉትን ምንጭ ይቀይሩ። ስኬታማ ከሆኑ ሰዎች ጋር ኔትወርክ ይፍጠሩ። ሚሊዮነሮች የጻፉትን መጽሐፍ ያንብቡ እና ከትክክለኛ የቢዝነስ አማካሪው ስትራቴጂን ይማሩ። ሁለተኛ፣ ቁጥሮቹንና የባንክ ሂሳብን ከመጋፈጥ መሸሽ። አብዛኛው ሰው የባንክ ሂሳቡን ወይም ወርሃዊ ወጪውን መመልከት አይፈልግም፣ ይፈራል። ቁጥሮቹንና እውነታውን ማየት በውስጣችን የጥፋተኝነት ስሜትና ጭንቅ ስለሚፈጥርብን የፋይናንስ መረጃዎችን ከመጋፈጥ እንሸሻለን። ምን ያክል አወጣሁ፣ ምን ያክል ቀረኝ የሚለውን ሳያውቅ ዝም ብሎ ካርዱን እየሞጨለፈ ይገዛል። ነገር ግን የማይለኩትን ነገር ማሳደግም ሆነ ማስተካከል አይቻልም። እግር ኳስ እየተጫወቱ ውጤቱን የማያዩ ከሆነ አሸናፊ እንደሆነ በምን ያውቃሉ? ስኬታማ ኢንቨስተሮችና የቢዝነስ ባለቤቶች የባንክ ሂሳባቸውን፣ የትርፍ መጠንና የወጪ ሪፖርታቸውን በየቀኑ በድፍረት ይመለከታሉ። ይህንን የሚያደርጉት ደግሞ ለመጨነቅ ሳይሆን የአእምሮ ግንዛቤ ለመፍጠር ነው። ገቢው አነስተኛ መሆኑን ወይም ወጪው መብዛቱን በግልጽና በዳታ ሲያዩ አእምሮ ከእንቅልፍ ይነቃና አዳዲስ የገቢ ማስገኛ መንገዶችን እንዲያስቡ ጫና ይፈጥርበታል። ስለዚህ ከእውነታ መሸሹ አቁመው ገቢውንና ወጪውን በግልጽ መመዝገብና በየቀኑ መከታተል ይጀምሩ። ሶስተኛ፣ ገንዘብን እንደ ማከማቻ እንጂ እንደ መሳሪያ ለማየት። ተራው ማህበረሰብ ገንዘብ የሚያየው ባንክ ውስጥ ገብቶ መቆለፍ እንዳለበት ዕቃ ነው። በእጅ ላይ ያላቸውን ጥቂት ገንዘብ አዲስ እውቀት ለመማር፣ ኮርስ ለመውሰድ፣ ፕሮፌሽናል አማካሪ ለመቅጠር ወይንም የቢዝነስ መጽሐፍ ለመግዛት ማውጣት እንደ ኪሳራና አላስፈላጊ ወጪ አድርጎ ይቆጥረዋል። ለዚህም ነው $1000 ባንክ ውስጥ አስቀምጦ 10 ዓመት የሚጠብቀው። በመጨረሻም ያቺው ገንዘብ በዋጋ ግሽበት አቅሟ ሙትት ብለው ያገኟታል። ለነገዎቹ ቢሊዮነሮችና ስትራቴጂስቶች ግን ገንዘብ ማለት መሳሪያ እንጂ ሌላ ምንም አይደለም። ገንዘብ እንደ ዘር ነው፣ ከተቀመጠ ይበሰብሳል፣ ከተዘራ ግን ያፈራል። ያንን $1000 አዳዲስ ክህሎቶችን ለመማር፣ ራስዎ ለማሳደግ ወይም ትክክለኛ የቢዝነስ ኮንሰልታንቶችን ለመቅጠር ከተጠቀሙበት ያገኙትን እውቀትና ሲስተም ገቢው በጥቂት ጊዜ ውስጥ በ10 እጥፍ ያሳድገዋል። አስታውሱ፣ በእውቀቶና በራሱ አቅም ላይ የሚያደርጉትን ኢንቨስትመንት መቼም ቢሆን የማይከስር እጅግ ከፍተኛ ትርፍ የሚያመጣ የሀብት ምንጭ ነው። አራተኛ፣ የአንድ የገቢ ምንጭ ጥገኝነትና አደጋ። በአሁኑ ዘመን የቱንም ያክል ትልቅ ደሞዝ ቢከፈሉ
ሙሉ በሙሉ በአንድ መስሪያ ቤትና በአንድ የገቢ ምንጭ ላይ ብቻ ጥገኛ መሆን ከፍተኛ የፋይናንስ ራስን ማጥፋት ነው። መስሪያ ቤቱ ቢዘጋ፣ አለቃዋ ቢያባርሮ አሊያም ጤናዋ ቢታወቅ የፋይናንስ ህይወቱ ሙሉ በሙሉ በአንድ ጀንበር ዜሮ ይገባል። ይህንን ነው የአንድ ገቢ ባርነት የምንለው። የዓለማችን ቱጃሮች ቤተሰቦች የገቢ አወቃቀራቸው ስንመረምር በአማካይ 7 የተለያዩ የገቢ ምንጮች አሏቸው። እነሱ ጊዜያቸውን ሽጠው በሚያገኙት መስመራዊ ገቢ ብቻ አይወስኑም። መደበኛ ስራቸውን እየሰሩ ነገር ግን እነሱ ተኝተውም ሆነ እረፍት ላይ ሆነው ገቢ የሚያመነጭ አውቶሜትድ ሲስተም ይገነባሉ። ለምሳሌ የዲጂታል ሪል ስቴት፣ የኢኮመርስ ስቶር ወይም የአክሲዮን ድርሻዎችን በመጠቀም መስመራዊ ያልሆነ ሀብት ይፈጥራሉ። አደጋን ለመቀነስ ዛሬውኑ ተጨማሪ የገቢ ምንጭ ስለሚፈጥሩበት መንገድ ማሰብ ይጀምሩ። 5ኛ ሰዎችን ለማስደነቅ የሚደረግ የኤጎ ወጪ። በሶሻል ሚዲያው ዘመን እጅግ አሳሳቢው በሽታ አቅም ሳይፈቅድ ውድ ስልኮች፣ ብራንድ ልብሶችን፣ የቅንጦት እረፍቶችንና መኪናዎችን በዕዳ ጭምር መግዛት ነው። አብዛኛው ሰው ይህንን የሚያደርገው በሚያውቃቸውና በማይወዳቸው ሰዎች ፊት ስኬታማ ነኝ ብሎ ለማሳመንና አድናቆት ለማትረፍ ነው። ነገር ግን ሀብታም መምሰልና በእውነት ሀብታም መሆን ፍጹም የተለያዩ ነገሮች ናቸው። ይህ የኢጎ ወጪ ጊዜያዊ ደስታ ቢሰጥም የረጅም ጊዜ የካፒታል አቅሞ ግን ሙሉ በሙሉ ያመክነዋል። እውነተኛ ባለሀብቶች የኢጎ ሩጫ ውስጥ አይገቡም። እነሱ የሚተገብሩት የሁለት ጊዜ ግዢ የተባለውን ጥብቅ የፋይናንስ ህግ ነው። ስኬታማ ሰዎች አንድን የቅንጦት ዕቃ መግዛት ሲፈልጉ ራሳቸውን እንዲህ ብሎ ይጠይቃሉ። ይህንን ዕቃ 2 ጊዜ ገዝቼ ምንም አይነት የፋይናንስ ጫና የማይፈጥርብኝ ከሆነ ብቻ ገዛዋለሁ። በተጨማሪም ለቅንጦት የሚያወጡትን ወጪ የሚሸፍኑት ከዋናው ካፒታላቸው ሳይሆን መጀመሪያ ካፒታላቸውን ኢንቨስት አድርገው እሱ ከሚያመነጨው ትርፍ ላይ ብቻ ነው። 6ኛ ገቢን ከማሳደግ ይልቅ ወጪውን መቀነስ ላይ ብቻ ማተኮር። የገንዘብ እጥረት ሲያጋጥመን አብዛኞቻችን የምንወስደው የመጀመሪያ እርምጃ ቡና መጠጣት ላቁም፣ ርካሽ ዕቃ ልግዛ፣ ታክሲ ትቼ በእግሬ ልሄድ እያልን ወጪን እስከ መጨረሻው ለመቆጠብ መሞከር ነው። ወጪን ማስተዳደርና አላስፈላጊ ነገሮችን መቀነስ እጅግ ጠቃሚ ቢሆኑም ወጪን መቀነስ የሚቻለው እስከ 0 ገደብ ድረስ ብቻ ነው። ወጪ በመቀነስ ብቻ $1,000,000 ኢምፓየር መገንባት አይቻልም። ታላላቅ የቢዝነስ አሸናፊዎች ትኩረታቸው ወደ ማጥቃት ወይንም ገቢ ማሳደግ ላይ ነው የሚያዞሩት። የቱንም ያክል ወጪውን ቢቀንሱ ገቢውን ካላደገ የፋይናንስ ነፃነት ላይ አይደርሱም። የሰዎች የገቢ አቅም ጣሪያ የለውም። ስለዚህ ስኬታማ ሰዎች አብዛኛውን ጊዜያቸውና ጉልበታቸው የሚያጠፉት እንዴት አዲስ እሴት ልፍጠር፣ የትኛው አዲስ ክህሎት ልማር፣ እንዴት ሽያጭ ላሳድግ፣ እንዴት የቢዝነስ አቅሜን ላስፋፋ በሚሉ ሀሳቦች ላይ ነው። ወጪውን በብልሃት ያስተዳድሩ። ነገር ግን ሙሉ የሌዘር ትኩረቶ ገቢውን ለማሳደግ የሚያስችሉ ስትራቴጂዎች ላይ ይሆን። የፀሐይ ፋሚሊ የፋይናንስ ስኬት ማለት በየቀኑ ጠንክሮ ከመስራት ባለፈ ስሌታዊና ብልህ የሆኑ የካፒታል ውሳኔዎችን ማሳለፍ ማለት ነው። ከላይ ያየናቸው ስህተቶች በማረምና የቢሊዮነሮችን የፋይናንስ ስትራቴጂ በህይወቶ በመተግበር የራሱ ኢምፓየር መገንባት ይችላሉ። ድህነትም ሆነ ሀብት የዕለት ተዕለት ልማዶ ውጤት ናቸው። ስለዚህ ከዛሬ ጀምሮ ሰበብ መደርደር ያቆሙ። የሰራተኝነት አስተሳሰብ አውልቀው የጣሉና ልክ እንደ 1% አሸናፊዎች የካፒታል አዛዥ ሆኖ ማሰብ ይጀምሩ። ፋይናንሱ ማስተካከል የሚጀምረው ዛሬ አሁን ከሚወስኑት አንድ ትልቅ ውሳኔ ነው። ለፀሐይ ፋሚሊ ያዘጋጀነው የዛሬው ጥያቄ ይህ ነው። ከነዚህ 6 ስህተቶች ውስጥ እርስዎ በብዛት ሲያደርጉት የነበረውና ከዛሬ ጀምሮ ሙሉ በሙሉ ለማስተካከል የወሰኑት የትኛው ነው? ሀሳቦ ኮሜንት ላይ ያጋሩን። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ጥበብንና የስኬታማ ሰዎችን የህይወት መርህ ሁሌም ለማግኘት እንዲሁም አዲሱን የኮንሰልቲንግ አገልግሎታችን ስንጀምር መረጃውን ቶሎ እንዲደርሱ የፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማዱን ያሻሽሉ፣ ስትራቴጂውን ይቀይሩ እና የፋይናንስ ነፃነቱ ያውጁ። ፀሐዮች ነን፣ አብረን እንደግ።